ፊልሙ ሲጀምር አንድ ወጣትን የያዘ ሊፍት በከፍተኛ ፍጥነት ወደ ላይ ሲመጣ እንመለከታለን። ሊፍቱም ወደ መዳረሻው ሲደርስ በርከት ያሉ ወጣቶች ይቀበሉታል። ወጣቱ በዚህ በመደናገጥ ከሊፍቱ ውስጥ በመውጣት መሮጥ ይጀምራል። ነገር ግን ስፍራው በትላልቅ አጥሮች የተከበበ በመሆኑ ሊያመልጥ እንደማይችል ይረዳና ይቆማል። ከዛም የቡድኑ መሪ የሆነው አልቢ ወጣቱ ወደ እስር ቤት በማስገባት አንዳንድ ጥያቄዎችን ይጠይቀዋል። ወጣቱም ግራ በመጋባት ምንም ነገር እንደማያውቅ ይነግረዋል። አልቢም ይህ ኖርማል እንደሆነና እዚያ ያሉ ወጣቶች በሙሉ ከስማቸው በስተቀር ምንም ያስታውሱት ነገር እንደሌለ ይነግረዋል። ከጥቂት ቆይታም በኋላ አዲሱ ወጣት ከእስር ቤት ተለቆ በዚህ ሲኖር ሌላ ሰው እንዳይጎዳና ይህም በር አልፎ እንዳይገባ የሚል ትዕዛዝ ተሰጥቶት ወደ ቡድኑ ይቀላቀላል። ነገር ግን ይህ ወጣት እንዳትገባ ወደ ተባለ ቤት ገብቶ የመመልከት ፍላጎት ያድርበታል። በዚህ ጊዜም ቤንና ማኑ የተባሉ ወጣቶች ከዛ በር ወጥተው እርሱ ወዳለበት ሲገቡ ይመለከታል። በዚህ ሰዓትም ቻክ የተባለ ወጣት ወደ እርሱ መጥቶ እነዚህ ወጣቶች ወደዛ መግባት የተፈቀደላቸው ፈጣን ሯጮች ስለሆኑ እንደሆነ ይነግረዋል። አዲሱ ወጣትም ወደ በሩ ተጠግቶ ሲመለከት ጋሊ የተባለ ወጣት መጥቶ የገፈተረውና ሕግ እንዳላከበረ ለሌሎች ወጣቶች ይናገራል። ምሽት ላይም ኒውት የተባለ ልጅ ሁለቱ ፈጣን ሯጮች ሁሌ ጠዋት በዛ በር እንደሚገቡና ሲመሽ እንደሚወጡ ይነግረዋል። ይህንንም የሚያደርጉት የመውጫ በሩን ለመፈለግ እንደሆነና ይህንንም ላለፉት 3 ዓመታት እንዳደረጉት ግን ምንም አይነት አዲስ ነገር እንዳላገኙ ይነግረዋል። ይህንንም እያስረዳው ያለ ከግንብ ውስጥ አስፈሪ ድምጽ ይሰማል። ይህም ድምጽ በግንብ ውስጥ የሚገኙ ግሬቨር የተባሉ አስፈሪ እንስሳዎች ድምጽ ነው። ከዛም አዲሱ ልጅ በሚንቀሳቀስበት ጊዜ ጋሊን በትከሻው ይገፈትረዋል። በዚህ ሰዓትም ጋሊ የአዲሱን ልጅ ጉልበት ለመፈተን ወደ ፍልሚያ ይጋብዘዋል። በፍልሚያው መሃልም ገፍትሮት ይወድቅና መሬቱ ጭንቅላቱን ሲመታው አዲሱ ልጅ ስሙን ያስታውሳል። ስሙም ቶማስ እንደሆነ ለሁሉም ይነግራቸዋል። በነገታውም አልቢ ቶማስን ወደ አንድ ስሞች ወደ ተጻፉበት ግንብ ይወስደውና ስሙን እንዲጽፍ ይነግረዋል። ቶማስም በጫካ ውስጥ በመዘዋወር ባለበት ሰዓት ቤን ሊነክሰው ይሞክራል። ቶማስ ከቤን ለማምለጥ በፍጥነት ቢሮጥም ቤን ደርሶ ይዘውና ሊያጠቃው ይሞክራል። ሚውትም በስፍራው ይደርስና ቤንን በእንጨት መጥቶ ራሱ እንዲስት ካረገው በኋላ ቤን በጥልፍልፍ ግንብ ውስጥ ባለ ቫይረስ መጠቃቱን ያውቃሉ። በዚህ ሰዓትም ወጣቶቹ ቤንን በማስገደድ ወደ ግንብ ውስጥ ያስገቡታል። በነጋታው ጠዋት ላይም ማኑና በቤን ፋንታ አልቢ በመሆን በሩ ሲከፈት ጠብቀው ወደ ጥልፍልፍ ግንቡ ሲገቡ ይመለከታል። ሲመሽም ወጣቶቹ ወደ በሩ በመሄድ የማኑንን መምጣት ይጠባበቃሉ። እነ ማኑ ግን መምጣት ከነበረባቸው ሰዓት ዘግይተው ነበር። በዚህ መሃልም ማኑ አልቢንን ተሸክሞ ወደ በሩ ይመጣል። ነገር ግን በሩ እየተዘጋ ነበር። በዚህ መሃል ግን በአልቢን ምክንያት መውጣት ያልቻለው ማኑን ሲመለከት የነበረው ቶማስ ሳይጠበቅ እየተዘጋ ባለው በር ውስጥ ወደ ውስጥ ይገባል። ወደ ኋላውም ሲመለከት በሩ ይዘጋል። ከላይ በኩልም ወፍራም ፈሳሽ ቶማስ ላይ ይፈስበታል። ቶማስም ወደ ላይ በሚመለከትበት ጊዜ ግሬቨሩ ወደሱ እየመጣ ይመለከተዋል። ግሬቨሩም ቶማስን ሲያሳደው ቶማስ በፍጥነት በመሮጥ ገደል ጫፍ ይደርሳል። ነገር ግን አማራጭ ስላልነበረው ገደሉን ዘሎ ቀጥሎ ባለው ሐረግ ላይ ይንጠለጠላል። ግሬቨሩም ቶማስን ተከትሎት ወደ ሐረጉ ይዘላል። ዶርሶበትም ሊወጋው ሲል ቶማስ ሐረጉን በመልቀቅ ወደ መሬት ይዘላል። ግሬቨሩንም ሐረጉ ጠላልፎ ይዘዋል። በዚህ ሰዓትም ቶማስ ከማኑ ጋር ይገናኛል። ግንቡም ቅርጹን በሚቀያየርበት ሰዓት ግሬቨሩ ሊገባበት ወደማይችለው ቦታ በመግባት ሌሊቱን በዛ ያሳልፋሉ። በነጋታውም ቶማስና ማኑ አልቢንን ከአስፈሪው ግንብ በህይወት ይዘውት ይወጣሉ። ከዛም ወጣቶቹ በተሰበሰቡበት ሰዓት ጋሊ ቶማስ ሕጉን ስለጣሰ መቀጣት እንዳለበት ይናገራል። በዚህ መሃል ግን ማኑ ቶማስ ፈጣን ሯጭ መሆን እንዳለበት ይነግራቸዋል። ከጋሊ በስተቀር ወጣቶቹ በሙሉ በማኑ ሐሳብ ይስማማሉ። በዚህ ሰዓት ግን ከውጭ የሊፍቱ ድምጽ ሰምተው ወደ ውጭ ሲወጡ ሊፍቱ ውስጥ አንድ ራሷን የሳተች ሴት ይመለከታሉ። ራሷንም ከሳተችው ሴት አጠገብ እርሷ የመጨረሻ ናት የሚል ወረቀት ያገኛሉ። ወጣቶቹም ሴቲቱን ተረባርበው ወደምታርፍበት ቦታ ይወስዱና ያስተኟታል። በነጋታው ጠዋትም ማኑ ከቶማስና ከሌሎች 3 ፈጣን ሯጮች ጋር በመሆን ወደ ውስጥ ይገባሉ። ውስጥም ከገቡ በኋላ ምሽት ላይ እነ ቶማስን ሲያሳድ የነበረውና ግንቡ ቅርጹን ሲቀያየር ጨፍልቆ የገደለውን ግሬቨር ያገኙና ተባብረው እግሩን ይገነጥሉታል። እግሩንም ከገነጠሉ በኋላ
WCKD የሚል ጽሑፍ ያለበት መካኒካል ዕቃ ያገኛሉ። ማኑም ለ3 ዓመት ባደረገው ጥናት መሰረት ግንቡ በየቀለሊቱ ራሱን እንደሚቀያየርና ቅርጹንም በቀያየረ ቁጥር አንድ የመውጫ በር እንደሚከፈት በግንቡ ላይም ከ1 እስከ 8 ያለው ቁጥር እንደተጻፈ ይናገራል። ከዛም ማኑና ቶማስ ከግሬቨሩ እግር ላይ የነቀሉት ዕቃ 7P የሚል ጽሑፍ ስላለበት ግሬቨሩ ከሴክሽን 7 እንደመጣ ይደመድማሉ። በዚህ መሃልም አዲስ የመጣችው ልጅ ከላይ ያገኘችውን ዕቃ በመወርወር ጥለዋት እንደሄዱ ትነግራቸዋለች። ነገር ግን ቶማስን ስታየው ትረጋጋለች። ቶማስም ወደ ላይ ወጥቶ ሲያረጋጋት ስሟ ትሬሳ እንደሆነና የት እንደሆነ ባታቅም ቶማስን የሆነ ቦታ እንደምታውቀው ትነግረዋለች። ከዚህ ውጪ ግን ሌላ ምንም አታስታውስም ነበር። ቶማስም ካረጋጋት በኋላ ስላለው ሁኔታ ለትሬሳ ያስረዳታል። በነገታውም ቶማስና ማኑ ወደ ግንቡ በመግባት በማኑ መሪነት ወደ ሴክሽን 7 ወደ ተባለው ማኑም ከዚህ በፊት ደርሶበት ወደማያውቀው ቦታ ይሄዳሉ። እዛም በተቃረቡ ሰዓት ከግሬቨሩ እግር ላይ የነቀሉት ዕቃ ድምጽ ማሰማት ይጀምራል። እነ ቶማስም ወደ ግንቡ በሚጠጉበት ጊዜ የያዙት ዕቃ ላይ ያለው ቀይ መብራት ወደ አረንጓዴነት ይቀየራል። በዚህ ጊዜም አዲስ በር ይከፈታል። በዚህም ጊዜ ውስጥ የነበሩት ግንቦች ቅርጻቸውን መቀየር ይጀምራሉ። ቶማስና ማኑም በፍጥነት በመሮጥ በሕይወት ይተርፋሉ። ከዛም ለጓደኞቻቸው አዲስ በር እንዳገኙ ይነግሯቸዋል። ነገር ግን ጋሊ ይህ ወጥመድ እንደሆነ ይናገራል። ይህ በእንዲህ እንዳለ ሲመሽ ይዘጋ የነበረው በር ሳይዘጋ ይቀራል። አይተውት ከማያውቁት አቅጣጫም አዲስ በር ይከፈታል። በዚህም ጊዜ ግሬቨሮች በመውጣት ወጣቶቹን አሳደው ይገሏቸዋል። ቶማስና ጥቂቶች ግን በአንድ ክፍል ውስጥ ተደብቀው ይተርፋሉ። ጋሊም ለዚህ ሁሉ ተጠያቂ ቶማስን በማድረግ በቦክስ ይመታዋል። በነጋታውም ጋሊ ቶማስን መቀጣጫ ለማድረግ ወደ ግንቡ ብቻውን እንዲጣል ሊያሳምናቸው ይሞክራል። ነገር ግን ግማሾቹ ወጣቶች ቶማስ የምርም መውጫ በሩን አግኝቶት ቢሆንስ ብለው በማሰብ ከእርሱ ጎን ይቆማሉ። በዚህም መሃል ቶማስ ሐሳቡን የሚደግፉትን ወጣቶች ወደሱ ቡድን በመጋበዝ ወደ ውስጥ ይገባል። ጋሊና ጥቂቶች ግን በዛው ይቀራሉ። እነርሱም በግንቡ ውስጥ በመዘዋወር ሴክሽን 7 ጋር ይደርሳሉ። በቀጭኑ በርም ወደ በሩ በመሮጥ ወደ እነሱ እየመጡ የነበሩትን ግሬቨሮች ይፋለማሉ። በዚህ መሃልም ትሬሳ የግሬቨሩን አውቶማቲክ እግር ስትቆርጠው በግሬቨሩ እግር ላይ የነበረው ማሽን ይወድቅና ወደ ገደሉ ይንከባለላል። ቻክም ይህን የበሩን መክፈቻ ለማዳን ወደ ገደሉ ጫፍ ተወርውሮ ይዘዋል። በዚህ ጊዜም ከታች ወደ ላይ የመጣ የነበረው ግሬቨር ወደ እሱ አቅጣጫ በመምጣት ሊያጠቃው ይሞክራል። ነገር ግን ትሬሳ ቻክን ጎትታ ታድነዋለች። ሌሎች ወጣቶችም ከገደሉ እየወጡ የነበሩ ግሬቨሮችን በሚፋለሙበት ጊዜ ቻክና ትሬሳ ወደ በሩ ሂደው በሩን ይከፍቱታል። ከብዙ ትግልና ፍልሚያ በኋላ በህይወት የተረፉት በበሩ በኩል ያልፋሉ። በረጅም ኮሪደር ውስጥም ከተጓዙ በኋላ አንድ ሰው አልባ ብዙ ኮምፒውተሮች ያሉበት ክፍል ውስጥ ይደርሳሉ። ቶማስም አንዱን ስክሪን ተጭኖ ሲከፍተው ከዘመናት በፊት የዓለምን ሕዝብ በፈጀ ቫይረስ ምክንያት ለምርምር የተመረቱ ወጣቶች እንደሆኑና እርሷም በዚህ ጉዳይ ለዘመናት ብትመራመርም ውጤት ባለማግኘቷ ተስፋ ቆርጣ ራሷን ልታጠፋ መሆኑን በመናገር ራሷን ታጠፋለች። ወዲያውም አንድ በር ይከፈትና ጋሊ ሽጉጥ ደቅኖ ወደ እነሱ ይመጣል። ከዛም ማኑ የያዘውን ጦር ወርውሮ ጋሊን ይወጋዋል። ነገር ግን ጋሊ ከመወጋቱ በፊት የተኮሰው ጥይት ቻክን መጥቶ ይገለዋል። እነ ኑክትም በጓደኛቸው መመታት አዝነው እያለቀሱ እያለ ወታደሮች መጥተው ይዟቸዋል። በመውጣትም ወደ ሄሊኮፕተር ሲያስገቧቸው እንመለከታለን። ፊልሙም ቀጥሎ ራሷን ያጠፋቸው የመሰለችው አሻ በህይወት ኑራ ለስራ ባልደረቦቿ ምርምር ቁጥር 2 እንደሚቀጥል ስታበስራቸው ያበቃል።